እንዴት እንጽና? ኢትዮጵያ ውስጥ ቢዚ መሆን አይቻልም። ጀምራችሁ የማትፈጽሙበት ምንድነው ምክንያቱ? ተስፋ መቁረጥ፣ መታከት ምንድነው ምክንያቱ? ከህብረት የለያችሁት ምንድነው? ወዳጆች ስንሰቃይ ሳትጸልይ ተነስተ የሆነ ነገር ስላደረክ እንዳትመካ። እየሰማኸኝ ነው አይደል? መጋቢው ላይ ፓስተሩ ላይ አመካኝቶ እንዴት ወደ ዓለም ይሄዳል? በደንብ መስማት ነው ያለብን። በዘርህ በስልጣንህ ማሰብ ስትጀምር በቃ ሲስተሙ ራሱ አይፈቅድልም። ትልልቅ መሪዎች በህዝቦቻቸው ተዋርደው መሬት ለመሬት እየተጎተቱ ከየት ነው ይሄን ድል ያመጣኸው? በጨለማ ኃይል ነው አጋንንት የምታንጫጫው። ትራምፕ በቀን 4 ሰዓት አነባለሁ አለ መጽሐፍ። አንተ ማንን እየመራ ነው? አታካብድ ቀንስ እያለ ማን አንተ? ኃጢአት ኢትሶካ ይባል በደል አይደለም፣ ኃጢአት አይደለም። ለመጽናት ከድካም ለመገላገል 3 መሰረታዊ ነገሮች እነግራቸዋለሁ። ዕብራውያን 12 ቁጥር 1 እንዴት እንጽና የሚለው እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንንም ራስና ፈጻሚውን ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና። በነፍሳችሁ ዝላችሁ እንዳትደክሙ ከኃጢአተኞች በደረሰበት እንዲህ ባለ መቃወም የጸናውን ምን በሉ ገና ደም እስከ ማፍሰስ አልተቃወማችሁ። የዕብራውያንን መልእክት ጸሐፊው የጻፈው የዘር ሐረጋቸው ቤተ አይሁድ ለሆኑት ወይንም የአብርሃም ዘር ለሆኑት ለነሱ፣ ነገር ግን ወደ ክርስትና በመምጣታቸው ምክንያት ጠላት መንፈሳዊ ሕይወታቸውን የመታባቸው፣ አንዳንዶቹ ተስፋ የቆረጡ፣ አንዳንዶቹ ወደ ኋላ ለመመለስ አንድ ሌሊት የቀራቸው፣ በመንፈሳዊ ሕይወታቸው መቆም አቅቷቸው ለሚፍረከረኩ ለነሱ ነው የተጻፈው መጽሐፉ ማለት ነው። የመልእክቱ ዋነኛው ሐሳብ ክርስቶስ ኢየሱስ ከሁሉ በላይ ነው የሚል፣ ከመላእክት ይበልጣል፣ ከሙሴ ይበልጣል፣ ከመልከ ጼዴቅ ይበልጣል፣ ከነንትና ይበልጣል፣ የኢየሱስን የበላይነት ማሳየት ነው የመጀመሪያዎቹ ምዕራፎች ላይ ማለት ነው። በኋላ ግን በምዕራፎቹ የመጨረሻዎቹ ክፍል ለነርሱ ብቻ ልዩ የሆነ መልእክት ሲተላለፍ ታያላችሁ። ድከመዋል፣ ዝለዋል። ስለዚህ ዝለት ድካም ከነሱ እንዲነሳ እነሱ ምሳሌ የሚያደርጓቸውን እነሱ የሚያውቋቸውን በሃይማኖት ትምህርት ውስጥ ኃያላን የሚባሉትን የእምነት አርበኞች እያነሳ እነሱን ተመልከቱ፣ እነሱን እዩ እያለ ይጽፍላቸዋል። ዕብራውያን 12 የሚጀምረው ከዕብራውያን 12 አይደለም፣ ወደኋላ ዕብራውያን 11 ላይ እነዛን የእምነት አርበኞች ያነሳል። እንግዲህ ምን እላለሁ? ስለ ጌዴዎንና ስለ ባርቅ፣ ስለ ሶምሶምም፣ ስለ ዮፍታይም፣ ስለ ሳሙኤልም እንዳልተርክ ጊዜ ያጥረብኛል አለ። ከዛ እነርሱ በእምነት ይላል። በምን? በእምነት መንግስታትን ድል ነሱ፣ የአንበሶችን አፍ ዘጉ፣ ከሰይፍ ስለት አመለጡ፣ ከድካማቸው በረቱ፣ በጦርነት ኃይለኞች ሆኑ፣ የባዕድ ጭፍሮችን አባረሩ፣ ሴቶች ሙታናቸውን በትንሣኤ ተቀበሉ፣ ሌሎቹም መዘበቻ መሆን በወህኒ ተወግረው ሞቱ፣ በመጋዝ ተሰነጠቁ፣ ሁሉን እያጡ ዓለም አልተገባቸውምና የበግ የፍየው ሌጦ ለብሰው በምድር ዳርቻ በየዋሻው ተቅበዘበዙ ይላል። አሁን እንደዚህ ኃያላን እነማን ናቸው? ጥቂቶቹን በስም ገልጿቸዋል። ጥቂቶቹን ዕብራውያን 11:35 ላይ ከ32 ጀምሮ ጌዴዎን፣ ባርቅ፣ ሶምሶም፣ ዮፍታይ፣ ዳዊት፣ ሳሙኤል፣ ነቢያት ሁሉ አለ ማለት ነው። እነዚህን ኃያላን ለምንድን ነው የጠቀሰው ጸሐፊው? እነሱን አይተው ከነሱ ሕይወት ቀስመው እንዲበረቱ ነው። ዛሬ የደከምን እንዴት ልጽና? አምላኬን በማመን የተሰጠኝን አገልግሎት በመፈጸም መክሊቴን ባለመቅበር ጌታ ይመጣል እኮ። የታረከው ይልሃል የሰጠህን ጸጋ
እና መንደር ለመንደር ስትዞር እንዴት ነው የሚበዛው? አካሉ ላይ ነው የሚበዛው። በቤተ ክርስቲያን ነው የሚሰራጨው። የት ነው ያለኸው አንተ? አንዳንድ ሰው ደግሞ እንደዚህ ብሎ ያስባል ለድካሙ፣ ዋናው ጌታ በኔ ውስጥ ነው ያለው። ክብር ለእግዚአብሔር ይሁን። ለብቻ አሁን ጥሩ ነኝ ያለሁት፣ ቤቴ ተከቦ ነው ያደረው። ኤልሳ ሰላም ነህ? ተከቦ ነው ያደረው። አልተከበበም። አታስመስል፣ አታስፋ። ዝም ብለህ አስፍታ አትራመድ። ጌታ በቤተ ክርስቲያን በኩል ነው የሚያውቅህ። እቺ ጣቴን ያለኔ አካል ማንም ሊያውቃት አይችልም። እቺን ጣቴን አሻራዬን ወስዶ መንግስት እንዲህ ሲያደርግ የኔ ማንነት እዚህ ላይ ያለው ጣቴ አካሌ ላይ ስላለች ነው። እኔ የምባለው ሙሉ ማንነቴ እንጂ ጣቴ ብቻ አይደለችም። ቤተ ክርስቲያን የክርስቶስ አካል ናት። ራሷ ክርስቶስ። አንተ ብቻ አንድ ብልት ነህ እንጂ ቤተ ክርስቲያን አይደለህም። አንቺ ብቻሽን ብልት ነሽ እንጂ ቤተ ክርስቲያን አይደለም። ቤተ ክርስቲያን አካሉ ነው። ለአካሉ ትኩረት ስጡ። አካሉን አክብሩ። አካሉን አገልግሉ። ጸጋ የተለቀቀው ለአካሉ ነው እንጂ የኛ መኖሪያ አይደለም። እና ለነዚህ ለደከሙት ለዕብራውያን ክርስቲያኖች ኃያላኑን እያሳያቸው መጣ ማለት ነው። እና ደከመዋል። ጀምራችሁ የማትፈጽሙበት፣ አስባችሁ አቀዳችሁ የማታሳኩበት ምክንያቱ ምንድነው? ምን ይመስላችኋል? እስኪ ወይንም ግሎ የመብረድ ተነሳስቶ ሳይታሰብ ደግሞ መሬት ላይ የመፈጥፈጥ አይነተኛ ምክንያቱ ምንድነው? እንዲህ አይነት ነገሮችን አላያችሁም ወይ? ወይንም ደግሞ በእናንተ ህይወት ውስጥ የሉም ወይ? ከመጠን በላይ መነቃቃት፣ ከመጠን በላይ መነሳሳት፣ ከዛ ደግሞ ይሄ ነገር የት ይደርሳል ሲባል ደግሞ ወዲያው መቀዝቀዝ፣ ተስፋ መቁረጥ፣ መታከት፣ ለዛ ተነሳሽነት ግብረ መልስ ያለ መስጠት አባዜ። ምንድነው ምክንያቱ? በጣም ቀላል ይመስላል፣ ግን ዋና ነገር ነው በህይወታችን ውስጥ። ምንድነው ምክንያቱ? በአጭሩ ያን እንቅስቃሴ ጠላት መጥቶት ነው፣ ተመቶ ነው። በዚህ ምክንያት ነው የበርካቶች መንፈሳዊ ህይወት ያ ትጋትና ግለት ዛሬ እንደ በረዶ ቀዝቅዞ የሚታየው። ተመቶ ነው። ጠላት መጥቶት ነው። በዘመኑ ቋንቋ ነው የማወራችሁ። ማህበራዊ ሚዲያ ላይ ያሉ አንዳንድ ሰዎች፣ አብዛኞቹ ማለት ይቻላል፣ አካውንታቸው የሆነ ነገር ሲሆንባቸው ብቅ ይሉና አካውንቴ ተመቷል ይላሉ። ተመቶብኛል እና እርዱኝ ያሉ አላፊ አግዳሚውን ሲማጸኑ ታያላችሁ። እኔ ስለነዚህ ሰዎችም ወይ ደግሞ በሌላ ስፍራ ስላሉትም ስለናንተም ግን እንዲህ ብዬ እመኛለሁ። አካውንቱ መመታቱን ነው ሰውየው ያየው፣ ራሱ ግን ተመቷል። ህይወቱ ተመቷል። ስለዚህ ህይወታችንን የመታው ማን ነው? ምን አይነት ነው ወጥመድ የተጣለብን? ከዛ ከፍታችን፣ ከዛ ትጋታችን፣ ከዛ ግለት አውርዶ ኖርማል ሰው ያደረገን ነገር ምንድነው? ወዳጆች ምንድነው? መጽሐፍ በሃይማኖት ብትኖሩ ራሳችሁን መርምሩ ስለሚል ስለ ራሳችሁ ምን ይሰማችኋል? እስኪ ለራሳችሁ ጊዜ ስጡ። ከራሳችሁ ጋር ተሰብሰቡ። እስኪ ራሳችሁን መርምሩና
በትላንትና በዛሬ መካከል ያለው መንፈሳዊ ሕይወታችሁን ፈትሹ። እውነቱ እናንተ ጋር ስላለ እንደ ትላንትናው ትተጋላችሁ። ከእግዚአብሔር ቃል ጋር ያላችሁ ቁርኝት ያው ነው ወይ? አልቀነሰም? የጸሎት ሕይወታችሁ ያ ቀን አልበቃ ብሏችሁ ሌሊት የሚቀሰቅሳችሁ የትጋት መንፈስ፣ ለብቻችሁ አልበቃ ብሏችሁ ህብረት ባለበት ሁሉ እንድታድኑ የሚያደርጋችሁ መነቃቃት ዛሬ አብሯችሁ አለ ወይ? በታናሽ እስያ ከሚገኙት ከሰባቱ አብያተ ክርስቲያናት መካከል አንዷ የኤፌሶን ቤተክርስቲያን ናት። የኤፌሶን ቤተክርስቲያንን ጌታ የወቀሳት የቀደመው ፍቅሯን በመተዋ ምክንያት ነው። ስትነሳች ቤተክርስቲያን ለጌታ የነበራት ፍቅር፣ የታዛዥነት መንፈስና ትጋቷ ቀላል አልነበረም። ያም በሰማይ ጉባኤ ይታወቃል። ማለት እግዚአብሔር ያውቀው ነበረ መነሻዋን። ምን እንደገጠማት አይታወቅም። በጊዜ ሂደት ውስጥ ግን ቀዝቅዛ መብራቷ ጠፍቶ እንደ ማንኛውም ፍጥረታዊ ሰው መኖርን ብቻ መኖር ብላው በተቀመጠች ጊዜ ጌታ በሚገርምና በሚያስደነግጥ መልእክት ተገናኛት። ምን ሆነሽ ነው? ኤፌሶን ምን ሆነሽ ነው? ምን ሆናችኋል? ለኔ የነበረህን ፍቅር፣ ለኔ የነበረህን አክብሮት፣ መንፈሳዊ ትጋትህን፣ ትግስትህን፣ እያንዳንዱን ነገር እኔ እኮ አውቃለሁ። አሁን ግን ያ ነገር የለም። አንዳንድ ጊዜ ነገሩ ሳይኖር ያለ ይመስላል፣ ግን የለም። ቼክ አረጋችኋል? ራሳችንን ስለማንዋሸው እኔ ለራሳችን ታማኝ በመሆን ይህን መልእክት እንድንሰማው እለምናችኋለሁ። ሁሉ ሰው ለራሱ ታማኝ ስለሆነ ስትዘምሩ ትላንትና በመንፈስ ቅዱስ ግፊት እንደምትዘምሩት ነው ወይስ እያስመሰልን ነው? አንዳንዶቻችሁ አንዳንድ ጊዜ አስተውላችኋል? በሆነ ወቅት የሆነ ነገር ያለው ጥሪት ያለው ሀብት ያለው የሆነ ስራ ያለው በዛ አቅጣጫ የተወራለት የተመሰገነ ሰው በሆነ አቅጣጫ ደግሞ ከስሮ ተንሸራቶ መክሰሩ እንዳይታወቅ የሆነ እኮ የሚተወነው ትወና አለው። በስራ ሰሞን፣ በትጋቱ ሰሞን፣ ላቡ ሀብቱን በሚያመጣለት ሰሞን ስላለባበሱ ማይደንቀው ሰውዬ የከሰረ ሲመስለው ልብሶቹን ከቁም ሳጥን ውስጥ አውርዶ በሙሉ ይለብሳል። ጌጣጌጦቹን ከሳጥን ውስጥ አውጥቶ ይዋብባቸዋል። ወትሮ ከነበረው የህይወት ስርዓት ፈቀቅልና ያለ ወትሮ ብዙ ስልኮች በእጁ ይዛል። 3-4 ስልኮች። ቀለበቱን አውጥቶ ያጠልቃል። ብራስሌቱን ያደርጋል። ጌጣጌጡን ሁሉ ይለብሳል። ብቻ ሊታይ በሚፈልግበት ስፍራ ይንቀሳቀሳል። እኔ እንዲህ ይጸልይላችኋለሁ። ከራሳችሁ ተፈጥሯዊ የኑሮ ስርዓት ፈቀቅ ብላችሁ ከራሳችሁ ተጣልታችሁ ለሰው ለታይታ ከምትኖሩበት እንዲህ ካለ ስቃይ እግዚአብሔር ያውጣችሁ። አንዳንድ ጊዜ ኪሳራ እንደዚህ ያደርጋል። ከማንነታችን ፈቀቅ ብለን የጸሎት ህይወታችን ተመቶ ግን የሚጸልዩ ሰዎች ለመምሰል ስንሰቃይ ሳይጠይቁን ሰዎች ሳይጠይቁን ይገርምሃል። ባለፈው ሳምንት ጥሩ የጸሎት ህይወት አሳለፍን። አንድ ቦታ ተገናኝተን ወይ ምሽግ ገብቼ ወይ እንደዚህ ሆኜ ማን ጠየቀ? ምንድነው የሚያሰቃይ? ምንድነው በውስጥህ ያለው ጩኸት? ልክ በሌላው አቅጣጫ እንደዚህ ነው። ጉድለት፣ ባዶነት፣ መውረድ ያሰቃያል። የህሊና እሳት ነው የሚለቀው።
ተዘልላችሁ መኖር ስትችሉ፣ በሰላም ወጥታችሁ መግባት ስትችሉ፣ ራሳችሁን ለሌላው ለማብራራት ኑሯችሁን ለሌላው ለመግለጥ የምትሰቃዩበት የህይወት ስርዓት በመንፈሳዊ ዓለም ላይ ቀይ የሚበራበት ወይንም ቢጫ የሚበራበት የማስጠንቀቂያ ቀለሞች ናቸው። እግዚአብሔር ደግሞ በቃሉ በኩል እንዲህ ካለው አዘቅት ሊያወጣን ነው ዛሬ የሚናገረን። ይችላል እግዚአብሔር። ከመንፈሳዊ ከፍታችሁ ላይ ወድቃችሁ ለተፈጠፈጣችሁ፣ እንደ ሶምሶም እንደ ትላንትናው ማድረግ አቅቷችሁ ከየግድግዳው ጋር ለምትጋጩ የእግዚአብሔር ኃያላን፣ ትላንት በእጆቻችሁ ብዙ ድንቆች የሆኑላችሁ፣ በእናንተ እጅ እግዚአብሔር ታምራት ያደረገባችሁ፣ በአንደበታችሁ ሰባራውን የጠገነላችሁ፣ በጸሎታችሁ ደግሞ ለብዙ ሰዎች ቤት እረፍትና መጽናናት የሆናችሁ ሰዎች፣ ባልጠበቃችሁት ሁኔታ ግን ራሳችሁን ቼክ ስታደርጉ፣ በመንፈሳዊ ህይወታችሁ ላይ ሂሳብ ስትሰሩ ድምር ውጤቱ ዜሮ አካውንታችሁን ስታዩ የሚያስፈራ ማቆልቆል። መጽሐፍ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ደግሞም ክርስቶስ ኢየሱስ ያበራልሃል ይላል። ይሄ ድምፅ ደወል ይሆን? የማንቂያ ደወል ይሆን? ቤተ ክርስቲያን ከተኛችበት ጭልጥ ካለው እንቅልፍ ነቅታ የት ነበርኩ፣ ዛሬስ በምን ሁኔታ ውስጥ ነኝ የሚል ባለፈው ሳምንት እዚሁ አዲስ አበባ በአንድ ስፍራ መኪና ቆሜ ሳለው አንድ ወጣት መጣ። ሰላም አለኝ እና የመግቢያ ንግግሮችን ስለኔ ያለውን ነገር ሁሉ ተናገረና በዚያው ተዋወቅን። አንዳንድ ጥያቄዎች ይጠይቀኛል። ጥያቄዎቹን ስሰማ ደግሞ ልጁ ያለበትን የህይወት ስርዓት አወቅኩት፣ ገባኝ። በቃ እየደጋገመ ይጠይቀኛል፣ መልስለታለሁ፣ ይጠይቀኛል፣ መልስለታለሁ፣ ይጠይቀኛል፣ መልስለታለሁ። ዛሬ መተህ ይሆን አላውቅም። መተሃል እዛ ማደያ ውስጥ እጅህን ብታሳይ መጣለው ብሎኝ ስለነበረ ማለት ነው። እና ይሄ ልጅ ባጭሩ ከጥቂት ዓመታት በፊት መንፈሳዊ ህይወቱ የለመለመለት በሚገባቸው ቋንቋ በእግዚአብሔር ቤት ውስጥ አስተዋጽኦ የነበረው እግዚአብሔር ጸጋ የሰጠው ወጣትነቱን ለእግዚአብሔርም ለእግዚአብሔርም ህዝብ የሚሰዋ ትጉ አገልጋይ የነበረ ልጅ ነበረ። ሳያውቀው ግን ጌታ እንዳለው ከምትሰሙ ተጠበቁ ስላለው በቤተ ክርስቲያን አካባቢ የሚያቸው አንዳንድ ደስ የማያሰኙ ነገሮች ወይንም እንቅስቃሴዎች ሊባሉ ይችላሉ። እነዛን ነገሮች እየጠላቸው እየተቃወማቸው፣ በዚህ ምክንያት ሳያውቀው ከዚህ ከመንፈሳዊው ዓለም ርቆ ከቅዱሳን ህብረት ተለይቶ ዓለም አንድ 4 ዓመት ሆኖኛል በቃ ዓለማዊ ሆኜ አለ። እውነት ለመናገር ጠረኑም የሚናገረው ነገር አለ። ታግሼ ቆሜ ነው ሳወራው የነበረው። አይታችኋል ዓለም በእግዚአብሔር ቤት ውስጥ ያለውን ጉድለት ያሳያችሁና እሱ ላይ እንድትጫጫሁ፣ እሱ ላይ አስተያየት እንድትሰጡ፣ እሱ ላይ ለእግዚአብሔር የቀናችሁ መስሏችሁ እንድትንቸለቸሉ ያደርጋችሁና ይሄን ሰበብ አድርጎ ቀስ ብሎ ይለያችኋል። ብዙዎቻችሁ እግዚአብሔር ቤት ለመቅረታችሁ፣ ከቅዱሳን ህብረት ለመለየታችሁ፣ አገልግሎታችሁን ለመተዋችሁ ያላችሁ ምክንያት አሳማኝ ነው፣ ለእናንተም ለሚሰማው። አይገርማችሁም? በኤደን ገነት የነበረውን ነገር ስታስቡት የትኛው ምክንያት የትኛውንም ሰው አላተረፈው። ሔዋን እባብ አሳተኝ ብትል፣ አዳም ሔዋን አሳተችኝ ቢሉ ከፍርድ ወደ ኋላ አላሉ። ምክንያት ያላችሁም ምክንያት የሌላችሁም
ከመንገዱ ከወጣችሁ የሚያገኛችሁ ኃይል አለ። ልክ ከሰል አንድ ላይ እስካለ ድረስ ተርከክ ብሎ ፍሙ እንደሚታየው ከመሃል ግን ስታራግቧት ድንገት አንዲት ከሰል ተፈናጥራ ከወደቀች ቶሎ የምትጠፋው እሷ ናት። ከህብረት የለያችሁ ሊያጠፋችሁ ነው። ከህብረት የለያችሁ ግለታችሁን ሊያቀዘቅዝ ነው። ከህብረት የለያችሁ በእውነት ለእግዚአብሔር ስለቀናችሁለት ብቻም ሳይሆን እናንተን በሚያሳምነው በዚህ ቅናት ከዛ ቤተ ክርስቲያን ሊለያችሁ ነው እንጂ የምትሉት ነገር እውነት ሊሆን ይችላል። በአገልጋዮች ላይ ድካም ሊኖር ይችላል። ህብረት ውስጥ የማይመቻችሁ ነገር ሊኖር ይችላል። የሰዎች እኮ ህብረት ነው። በምድር ያለች ቤተ ክርስቲያን ናት እኮ። ፍጹም እኮ አይደለችም እቺ። የተለያየ ካራክተር ያላቸው ሰዎች የሚኖሩባት በዚህ በብዙሃን ህብረት ውስጥ ታዲያ እንከን እንዴት ሊታጣ ይችላል? ይሄን ግን እንከን ምክንያት አድርገ ከወጣ ያገኘሃል ጠላት። እና አንተ ለጌታ ቀንተ ሐሰተኞች ነቢያትን በመቃወምህ አልኩት እኔ አንተ ለጌታ ቀንተ ወንበዴዎችን፣ ሌቦችን፣ ከገንዘብ ውጭ አይናቸው ሌላ ነገር የማያዩ አገልጋዮችን ተመልክተ መውጣት ወይ ደግሞ ሌላም የዘረዘርክልኝ ነገርን አይተ መውጣት እግዚአብሔርን ደስ ያሰኘው። ያተረፍከው ነገር እስኪ ምንድነው? ጫት አለ። ጫት፣ ሲጋራ፣ መጠጥ፣ ያ የናፈቀኝን ሙዚቃ ዳንኪራ በዓለም እንደልቤ። ሰበቡ ግን ምንድነው? ሰበቡ ሐሰተኞች ነቢያትን ወይ ደግሞ ይሄ ገንዘብ ስብሰባን ምናምን መቃወም ማለት ነው። አንተ ሰው እግዚአብሔር እየተናገረ ነው። በእርግጥ አንተን ከህብረት የለየ አንተ የምትለው ምክንያት ነው። አንቺን ከቤተ ክርስቲያን አውጥቶ ያስቀረሽ አንቺ የምትዩ እሱ ምክንያት ነው። እውነት እሱ ነው፣ ሌላ ነገር የለም። እግዚአብሔር ልብህን ያያል። ሰው ከደከመ ኦብቪየስሊ ደክም ያለው ይላል። እንዴት የራሱን ድካም ወንድሙ ላይ አመካኝቶ እህት ላይ አመካኝቶ ወይ የቅዱሳን ጉባኤ ላይ ቤተክርስቲያን ላይ አመካኝቶ መጋቢው ላይ ፓስተሩ ላይ አመካኝቶ እንዴት ወደ ዓለም ይሄዳል? የድሮ ክርስቲያን እኮ ሲደክም ደክም ያለው ብሎ እዛው ዓለም ውስጥ ሆኖ እንደውም ቅዱሳንን ለማግኘት እነሱን ላለማየት አምኖ በቃ ደክም ያለው ብሎ ነው። የዛሬ ሰበብ አለ። እንትኑ አልተመቸኝም፣ ስፒከሩ አልተመቸኝም፣ በጣም ጩኸት አለው። ኳይሮ አልተመቸኝም፣ ዝማሬው አልተመቸኝም፣ ስብከቱ አልተመቸኝም፣ አፕሮቻቸው ይሄ የአሸሮቹ የዲያቆናቱ አቀባበል አልተመቸኝም፣ መቀመጥበት ወንበር አልተመቸኝም፣ እንትኑ መብራቱ አልተመቸኝም፣ ግርግዳው አልተመቸኝም። አንዳንዱ በአፉ ገልጦ ይናገራል፣ አንዳንዱ ሳይናገር በልቡ እልም ብሎ ይጠፋል። እነዚህ ነገሮች ምክንያቶች ናቸው እንጂ ዋናው ነገር ግን እነዚህ አይደሉም። ያን ሰው የማራቁ ያችን ሴት የማራቁ ምክንያት ወይ ደግሞ በመንፈሳዊ ሕይወታቸው ሰዎቹ እንዲደክሙ ያደረጋቸው ዋናው ነገር ይሄ አይደለም። አንድ ሰው ለሕክምና ዶክተር ጋር ሄዶ ምንድነው የሚሰማ ሲለው ዶክተሩ ሃይ ከላይ ጀምሮ እስከ ታች ይሸቀሽቀኛል ማለት በሕክምና ቋንቋ በቂ መልስ አይደለም። ይሸቀሽቀኛል ስላልክ ምክንያት አይሆን። ትመረመራለህ፣ ደም ትሰጣለህ፣ ሌላም ተጓዳኝ ነገሮች ትሰጣለህ። ከዛ በኋላ ነው ሳይንሱ ይሄ ነው በሽታው ይልሃል። መድኃኒትህን ትውጣለህ፣ ትፈወሳለህ። አይ ትላለህ፣ ሽቅሸቃው ይቀጥላል ማለት ነው። እና መንፈሳዊ አካውንታችሁ የተመታባችሁ ሰዎች አካውንታችሁ እንዲነሳ ትፈልጋላችሁ፣ እንዲለመልም ትፈልጋላችሁ። እግዚአብሔርን እንስማው።
መንፈስ ቅዱስን እንስማው። አካውንታችንን ዘላለም ሕይወታችንን ተጠንቅቀን የማንይዘው ከሆነ ይመታል። እንደሚመታ ግልጽ ነው። ጌታ በብዙ ምሳሌ በብዙ ኃይለ ቃል ሲያስተምረን እናውቃለን፣ በመጽሐፍ ውስጥ ማለት ነው። ሰይጣን የብዙ ሰዎችን መንፈሳዊ ሕይወት መጥቷል። ለምንድነው ያን ኃያሌ የማላየው በእግዚአብሔር ቤት? እኔ ልጅ ሆኜ በሷ አገልግሎት የተሰራሁበትን ያን ጀግና ለምን አላየውም? ያ ሰውዬ የት ነው የሚያገለግለው ብላችሁ እግራችሁ እስኪቀጥን የፈለጋችሁት ሰው የለም? በህሊናችሁ ውስጥ የልጅነት ሚሞሪያችሁ ውስጥ በሱ ዝማሬ በሷ ዝማሬ እኔ ሕያው ሆኛለሁ ያላችሁ ጌታን አግኝቻለሁ የምትሉት እነዛ ሰዎች የት ነው ያሉት? በመንፈሳዊ ድንበር አካባቢ የምታውቋቸው የጽድቅ ዛፎች የሚመስሉ በቃ እነሱን ማየት ጌታን ማየት ከነርሱ ጋር መቆየት ማለት በህልውናው ዙሪያ መቆየት እስኪመስላችሁ ድረስ የምትገረሙባቸው ኃያላን የት ነው ያሉት? መጽሐፍ ኃያላን እንዴት ወደቁ ይላል። የሰልፍ ቃስ እንዴት ጠፋ? ጉኖቼ ሰይጣን ይመታል። ስለ ብዙዎች ማንሳት ይቻል ነበር፣ ግን ከጊዜው አንጻር ሶምሶምን ታውቁታላችሁ። ኦቤስሊ ሶምሶምን ማን የማያውቀው አለ? መጽሐፍ ቅዱስን ያነበበ በዚህ ህይወት ውስጥ ያለ ሶምሶም አይነተኛ ምሳሌ ነው። ታሪኩ መጽሐፈ መሳፍንት ላይ ነው ያለው። ታውቃላችሁ፣ እስራኤልን ከመሯት መሳፍንቶች መካከል አንዱ ነው። ሶምሶም የተወለደው በስለት ነው። አደገ። ሙሉ ሰው በሆነ ጊዜ የእግዚአብሔር መንፈስ ሊያነቃቃው በጾራ መንደር በኤሽታኦል ሸለቆ ወሰደው። በዛ የእግዚአብሔር መንፈስ በኃይል እየወረደበት ያነቃቃው ነበር። ትግሉም ጦርነቱም ፊዚካል ስለነበረ በጊዜው ሰውነቱ ላይ እግዚአብሔር ኃይል ሲመጣ ሰውየው ሌላ ነው የሚሆነው፣ ሌላ ይሆናል። ይሄን ሰው እግዚአብሔር ለየው። የለየው ለራሱ ነው፣ ለራሱ ነው የለየው። እግዚአብሔር ከማህፀን እንደሚለይ ታውቃላችሁ። ኤርምያስን በሆር ሳለ መረጥኩ በማህፀንም ሳለ ቀደስኩ አለ። እግዚአብሔር ለራሱ ብቻ የለያችሁ ሰዎች ይሄ ድምጽ ያገኛችሁ። በቃ እግዚአብሔር ለራሱ ከለየህ ለምንም ነገር እንዳትሆን አድርጎ ያበላሻል። አንዳንድ ሰዎች የምትደነቁት በዚህ ነው። እኔ ንግድ ሞክራለሁ አይሆንልኝም፣ የሆነ ቢዝነስ ሞክራለሁ አይሆንልኝም፣ የሆነ ነገር ሞክራለሁ አይሆንልኝም። በሁለት ምክንያት፣ አንደኛ ነገሩን በእውቀትና ሳይንሱን ተከትለ ስለማታደርገው ነው ንግድህ የሚከስረው፣ ትምህርትህም ውጤታማ የማይሆነው። ሁለተኛው ምክንያት ግን ምንም ሳይንሱን ጠብቀ ብታደርገው ማይሆንልህ፣ በቃ መክሊትህ ከሌለበት ሜዳ ውጣና በራስ ሜዳ ተጫወት። አንዳንዱ ሰው ቅባቱ በሌለበት መክሊቱ በሌለበት ሲባዝን 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 የመኳተን ህይወት፣ መረብ ውስጥ የሚገባ አሳ የለም፣ ወደ ቤት የሚመጣ ምንም ትርፍ የለም። ጠዋት ይወጣል፣ ማታ ይገባል፣ ይደከማል ይደከማል ይደከማል። ኑሮ እንዴት ነው ሲባል እጭ ነው መልሱ። ስለዚህ የት አንተ ብትሰማራ ውጤታማ ትሆናለህ? እሱን ማወቅ ነው ትልቁ ነገር። እግዚአብሔር ለራሱ ከሰራ ከዛ ውጪ መሆን አትችልም። ሌዋውያን እኮ በቃ ለእግዚአብሔር ብቻ እርሻ አያርሱም፣ ንግድ አይነግዱም፣ ሌላ ነገር አያደርጉም። በድንኳኑና በድንኳኑ ዙሪያ ነው የሚኖሩት። ይሄ ትልቅ መመረጥ ነው። እግዚአብሔርን ለማገልገል እድል ተሰጥቷችሁ ከዚህ እውነት ውጪ ሌላ ነገር መስራት የማትችሉ ሰዎች ትልቁን ስራ ይዛችኋል። ማንም ሰው ከመሬት ተነስቶ የማይሰራውን ስራ በምርጫና በሱ ጥሪ ብቻ የሚሆን አገልግሎት ነው ይሄ ወዳጆቼ፣ ትልቅ አገልግሎት ነው። እሱን አገልግል፣ እሱን ስራ። እሱ ትልቅ ስራ ነው፣ በእግዚአብሔር የተወደደ ነው። ሶምሶም ለእግዚአብሔር የተለየ ነው። ግን
እግዚአብሔር በቅድመ ሁኔታ አገልግሎቱ የሚቀጥልበትን ኃይሉ ከሱ ጋር የሚቀጥልበትን ነገር ነግሮታል። ይሄን አይነካም፣ ወደዚህ አይገባም፣ ይሄን አያረግም ይቀጥላል። እግዚአብሔር ለራሱ ሲለይ ሰውን ብቻ አይደለም ዕቃን ራሱ ሲቀድስ እግዚአብሔር በቃ በምክንያት ነው። የወርቅ ሳህን ፈልጋለሁ፣ የወርቅ ጽዋ ፈልጋለሁ ካለ ፈልጓል፣ እሱ ይገባዋል፣ ይደረጋል። አሁን እግዚአብሔር በዚህ ሳህን ሊበላ ነው፣ በዚህ ጽዋ ሊጠጣ ነው ብለህ የራስህን አናሊሲስ አትስራ። እድል ፈንታ እንደ ብልጣሶር ነው ብትሆን ጽሕፈቲቱ ታገኘሃለች። ማኔ ቴቄል ፋሬስ የሚለው ጽሕፈት እግዚአብሔር ለራሱ የቀደሰውን እግዚአብሔር ለራሱ የለየውን ራሱ የሚገለገልበትን ነገር ማክበር። ሶምሶም ራሱን እንዲያከብር ነበር የተፈለገው። የሚገርማችሁ ሲጀምር አይታወቅም። የመጀመሪያ ቀን ያጎደልክ ቀን፣ የመጀመሪያ ቀን እኮ የሆነ ፓርቲ የተነቃነቀ ቀን ዕለቱን አይደለም የሚሰማ፣ በሂደት ነው። ይሄ ጸጉር የምትላጨው በሂደት ነው። መንፈሳዊ ቅዝቃዜና ድንዛዜ ውስጥ የምትገባው በአንዴ አይሆንም። በኤሽታኦል ነበር፣ አነቃቃው፣ መንፈስ ወረደበት፣ በዛ ኃይል ወጣ። በልሳን እየተናገረ ይሁን ምን ይሁን አላውቅም፣ ብቻ ልክ እናንተ ከዚህ ክብር ወደ ቤት ስትሄዱ እንደምትራመዱት አይነት እርምጃ እንደሚሰማቸው አይነት ስሜት የተሰማው ሲወጣ በመንገዱ ላይ አንበሳ መጣ። ወይ ጉድ! በእንዲህ አይነት ሁኔታ ውስጥ አንበሳ ዝንብ መስሎ ነው የሚታይ። በህልውናው ስትሆን፣ በክብሩ ውስጥ ስትሆን ዓለም አንሳ ሁሉ ነገር ጉድፍ ሆኖ ነው የሚታይ። ይሄ ከፍታው ሚስጥር ነው። የገባህበት ዓለም የህይወት ስርዓት ነው። ወርዶበታል እና አንበሳ ሲመጣ አንበሳው እንደ ዝንብ እንደ ትንሽ ነገር ነው የታየው። ታባቷልና ያለ ምንም መሳሪያ አንበሳውን ሰባብሮ ገነጣጠለው። አንበሳው አቃባዳላ ሄደ፣ መንገዱን ቀጠለ ማለት ነው። በሌላ ቀን በዛው መንገድ ተመልሶ መጣ። ተመልሶ ሲመጣ የአገልግሎት ትዝታ አይለቅም። የሆነ ቤት ገብታችሁ ጸለያችሁ፣ እግዚአብሔር ረድቷችሁ በዛ ቤት ውስጥ ድንቅ ተአምር ከሆነ በዛ መንገድ ስታልፉ ያን ቤት አለማየት አትችሉ። የተሳካላችሁ አገልግሎት በተደረገበት ከተማ ወይ ቤተ ክርስቲያን አካባቢ ስታልፉ የሆነ የስኬት ትዝታ ይቀሰቀሰባቸዋል። ሰው ደግሞ በስኬትም ሆነ በከፍታ አይረካም። መስሏችሁ ነው አሁን እዚህ ቦታ ብደርስ የምትሉት፣ ስትደርሱ ጉም ይሆንባቸዋል። ደግሞ ሌላ ክብር፣ ሌላ ስኬት። ለምን ይመስላችኋል? አንዳንድ ጊዜ የሆነ ነገር ተሳክቶላችሁ ያን ስኬት ቀኑን ሙሉ የምታወሩት፣ ከዛም ታወራለህ፣ ከዚህም ዛሬ አይገርምም? የወረደው መንፈስ ምን ፈልገህ ነው? እንግዲህ የዛን ቀን ጸሎት መርተሃል ማለት ነው። ወይ ጥቂት ቃል አካፍለሃል፣ ወይ ደግሞ ዘምረሃል እንጂ ተሳታፊ ብትሆን አታወራም ቀኑን ሙሉ። አሁን የፈለግከው ምንድነው? ስላንተ ትንሽ እንዲወራ ነው መሰለኝ ነው። አይታል ሶምሶን ሰርቶ ጨረሰ። ያ በእግዚአብሔር ዘንድ ታውቋል፣ በቃ ተገለጠ። በዛ መንገድ ሲመጣ ያ የገደልኩት አንበሳ እንዴት ሆነ አለ። አይታል የገደልከው ሞቷል። ሊበላህ የመጣ ሊያጠፋ የመጣ ራእይን ሊያቆመው ሊያጨናግፍህ ከመንገድህ ዞር ሊያደርግህ የመጣው በእግዚአብሔር ጸጋ ተመቶ የለም። ጠላትህን ወደ ገደልክበት እግዚአብሔር በዛ ላንተ ድል ወደ ሰጠበት ስፍራ ተመልሰ ወደዛ መንደር የሄድከው ምን ለመሆን? ያኔ ያስወጣኸውን አጋንንት ያኔ ያደረከውን ነገር የመንደር ሰዎች እንደገና የቆየ ዝና እየቀሰቀሱ እንዲያወሩልህ ነው። ምንድነው እዛ ኮሜንት ስር ምንድነው የምትሰራው? ትላንት የተሰራ ነገር፣ ትላንት የተደረገ ነገር በቃ ተደርጓል። ክብር ለእግዚአብሔር ይሁን። አንተ የምትፈልገው እንትን ነው፣ ይሄ ውዳሴ ነው፣ ላይክ ነው የምትፈልገው፣ መልካም ነገር። እሱን እየተከተልክ ስትሄድ ሁሉ ላይክ አይሆንም፣ ዲስላይክም አለው፣ ልብህን ይሰብረዋል። ሁሉ መልካም ምስራች ብቻ አይደለም ላንቺ የሚወራው፣
ወገብ አገዳሽን የሚሰብር ስድብ ከታች ይመጣል። በገደልክበት መንደር ልትገደል ነው ወይ? ገለሃል፣ ውጣ በቃ ሂድ። ሲመጣ አንበሳውን ገደል አለቀ። አሁን በስንተኛው ቀን የአንበሳ እንዴት ሆነ ብሎ ለመመልከት ዞር ዞር አለ። የለም ትንሽ ወደዛ ዞር ሲል የሞተው አንበሳ በፍጥነት ስጋው ከላዩ ላይ ተራክፏል። ይሄ ሆድቃው ቀፎ ብቻ ቀርቷል፣ አጥንቱ ልክ እንደ ንብ ቀፎ። ይሄ ብቻ አይደለም፣ በውስጡ ንብ ማር ሰርቶበታል። ፍጥነቱ አይተሃል። ናዝራዊ ነህ፣ ሕጉ ሬሳ እንዳትነካ ነው። ሬሳ ከነካ የሚገጥምህ ውርደት አለ። ስለዚህ ሬሳ እንደማትነካ ስለሚያቅ ሬሳ ውስጥ የሆነ ሬሳ እንዳይመስል ነገሩ ሬሳ እንዳይመስል ያንተን አይምሮ ምንድነው የሚያታልልበት ጥበብ ማር አለው ውስጡ። ተቀባብተው የወጡ ሬሶች ስለተቀባቡ ሬሶች አይደሉም፣ የሚንቀሳቀሱ ሬሶች ናቸው። ናዝራዊ ነህ፣ በኢየሱስ ደም ተለይተሃል። ከዓለም የወጣች ጉባኤ ናት። አንተ ክርስቲያን ነህ። የቱንም ያህል በሜካፕ ብትዋብ ዓለም ሬሳ ናት። በቃ እንቅጩን ነው የምነግርህ። ምን ትሰራለህ እዛ? ሄደና መንገደኛ ነኝ ተርቤያለሁ ማር ያስፈልገኛል አለና ረሳው ናዝራዊነቱን። ሬሳ ነው፣ የሰውም ሬሳ ነው፣ የአንበሳም ሬሳ ነው። ናዝራዊ ሬሳ አይነካም፣ ይገላል፣ ዞር ይላል። በቃ ከሞተ ነገር ጋር ጥምባንሳና ይሄ ጆፌ አሞራ ይቆይ እንጂ አንተ እዛ ምን ትሰራለህ? ከሚሸት ሕይወት በሌለው ስፍራ ነካ አሰ መንገዱን ቀጠለ። አይገርማችሁም? ዕለቱን ሰውየው ምንም አልሆነም። ለዛ ነው ብዙ ሰዎች ከቸርች ሲቀሩ አገልግሎት ሲያቆሙ ይመስላቸዋል። የመጀመሪያው አይደለም። የነገሩ መጀመሪያ ነው። ለቤተ ክርስቲያን ያለህ አመለካከት ሲቀየር ክርስቶስ ደሙን ያፈሰሰላት ሕይወት የገበረላትን ቤተ ክርስቲያን አንተ በሰውኛ አይምሮ ልትረዳት ስትሞክር የሰው ነገር ስታደርገው ሰው ሲሸት ለመጋቢ ያለ ለእረኛህ ያለ አመለካከት ሲቀንስ ለወንድሞች ህብረት ያለህ ነገር ሲቀንስ አመለካከት ሁሉ ምድር መሽተት ሲጀምር እግዚአብሔርን መፍራት ስታቆም የመጨረሻው ባለስልጣን የሆነው የእግዚአብሔር ቃል ባንተ ላይ ኃይል ሲያጣ መጽሐፍ ቅዱስ አንተን መዳኘት ሲያቅተው የህይወት ምልልስ መውጣት መግባት እንደ እግዚአብሔር ልጆች ሳይሆን እንደ ዓለማውያን መሆን ሲጀምር በገንዘብህ ማሰብ ስትጀምር በእውቀትህ ማሰብ ስትጀምር በጉልበትህ ማሰብ ስትጀምር በዘርህ በጎጥህ በስልጣንህ ማሰብ ስትጀምር ያን ጊዜ እንደ ብል እየበላህ ነው። ከውስጥ እንደ ብል ውስጡን እየበላህ ነው። የእግዚአብሔር ምሕረት ነው በእነዛም ጊዜዎች ያቆመ። ምክንያቱም እግዚአብሔር አንድ ጊዜ ስለማይቆርጥ ጸጋው ነው፣ ምሕረቱ ነው የሚሰራው፣ ቸርነቱ ነው። ግን እግዚአብሔር ቸር ነው እያልክ እግዚአብሔር ቸር ነው ማለት እኮ እግዚአብሔር በአንተ አእምሮ ውስጥ እንዳለው ሰነፍ ነው ማለት እኮ አይደለም። ሞኝ ነው ማለት እኮ አይደለም። የእግዚአብሔር ቸርነትን የእግዚአብሔርን ጸጋ እግዚአብሔር የለ እስክትል ድረስ ከተረዳኸው አንደርስታንዲንግህን ነው መቀየር ያለብህ። ቸርነቱ ስለማያይ አይደለም፣ ስለማያውቅ አይደለም። ጴጥሮስ እንዳለው ሁሉ ወደ ንስሐ እስኪመጡ ድረስ ይታገሳል። የነካካኸውን ነገር ያን ቀን አልፎሃል ማለት እግዚአብሔር አላየህም ማለት አይደለም። አንድ ቀን አመንዝሮ ማን ነው እዛው የደረቀ ከመካከላችን? አንድ ቀን ሰርቆ ማን ነው እጁ ደርቆ የቀረ ከመካከላችን? አንድ ቀን ዋሽቶ ምላሱ አልታዘዘ ያለው ማን ነው ከመካከላችን? በመጀመሪያዎቹ ንክኪ ቅጽበታዊ ምላሾች ስለማናይ እየተዳፈርን ኖርማል ይመስለናል። ወደ መጀመሪያችሁ ተመለስ። ወደ መጀመሪያ ፍርሃት ጌታ ኢየሱስን ባገኘህበት ሰሞን እግዚአብሔር በልጁ በኩል
አንተን ወዳዳነበት ወደ መጀመሪያ ተመለስ። የነበረ ፍርሃት፣ የነበረ አክብሮት፣ የነበረ ጥንቃቄ 24 ሰዓት መንፈሳዊ ነገር ቢወራ አይደል እንዴ ያን የምትመርጠው? አመቱን ሙሉ እኮ መንፈሳዊ ነገር ብቻ ሌላ ነገር እንዳይወራ የምትፈልግ ሰውዬ ዛሬ ቀኑን ሙሉ ከ7 ጓደኞች ጋር ተቀምጠ አንድ እግዚአብሔር ቃል ጠባት ታረግም። ሬሳ የሆነ ወሬ በቃ ስለ ዓለም ስለ ምድር በቃ ይሄን ነው የምታወራው። ምንድነው እንደዚህ ያደረቀ? ሰለቸ፣ ደከመ ወይ ነገሩ ተስፋ የለውም? በቃ ተስፋ ቆረጥክ። ሬሳ ነካ፣ ሄደ፣ ቀጠለሽ። እግዚአብሔር ዝም አለው። አሁንም ደግሞ ወደ ፍልስጤማውያን መንደር ሄደ። ከፍልስጤማውያን ጋር ባጫት ሴት ምክንያት ተጣላ። ፍልስጤማውያን ይህን ሰውዬ ካልገደልን ውሃን ጠጣም እህል አንበላም አሉ። መጡ ገጠማቸው። በአንድ የአህያ መንጋጋ አንስቶ ይሄ የአህያ መንጋጋም የሞተ አህያ ነው። ታይ ጊዜው ቆየት ቢልም የሞተ አህያ ነው። ክምር በክምር አደረጋቸው። 1000ውን ኃያሉን ረፈረፈ። ድል ከሽንፈት በሚወጣ ኃይል፣ ከሬሳ በሚወጣ ኃይል፣ ከጨለማው ስርዓት በሚወጣ ኃይል ከሆነ ድልህ ድል አይደለም። ለጊዜው ሊመስልህ ይችላል። ከየት ነው ይሄን ድል ያመጣኸው? ነው በእግዚአብሔር መንፈስ ነው ወይስ በዲመኒክ እንደሚባለው በጨለማ ኃይል ነው አጋንንት የምታንጫጫው? በጨለማ ኃይል ነው ሰዎች የዳኑ መስለው እንዲንቀሳቀሱ የሆነ የሰርከስ ትርኢት የሚመስል ነገር የምታሳየው? ወይስ በትክክለኛው ጸጋ በትክክለኛው መንገድ? በአህያ መንጋጋ ገለ ልትፎክር ትችላለህ ወይ? አትንካ እንዴ! ትላንትና እኮ አንበሳ መጥቷል። አንበሳ ከሰው ይበልጣል። እግዚአብሔር ባንተ ላይ በለቀቀው ጸጋ አንበሳ አሸነፍክና አሁን ምንድነው ወደ አህያ መንጋጋ የወሰደ? ራስ እኮ በክንድ ታደቃቸው ዘንድ ትችል ነበረ። የሆነ ነገር መነካካት ከጀመረ አገልጋይ ከእግዚአብሔር ውጪ፣ ከዚህ ከእውነቱ መንገድ ውጪ፣ ከመንፈስ ቅዱስ ውጪ ሌላ ነገር መነካካት ከጀመረ መመለሻ የለውም። ቶሎ ንስሐ ካልገባ፣ ቶሎ ካላቆመ እየጣፈጠህ ነው የሚመስለው። በዚህ እኮ ይሄን ነገር አረኩ፣ በዚህ ይሄን አረኩ። እግዚአብሔር ይገስጻው ይሄን ነገር፣ ይሄን አሰራር እግዚአብሔር ይገስጻው። ከዛ በአህያ መንጋጋ አሁንም ሶምሶም ሺ ገደለ እየተባለ ተዘመረ። በቃ ኮሜንቱን ተውት። አቤት አየሩን ሁሉ ያዘው ይሄ አገልጋይ። በቃ ዝና መጣ። ወንዶችም ሴቶችም መጡ። ከሴቶቹ መካከል ቆንጆ የነበረችው ደሊላ አቤት ጸጉሯን ወደ ኋላ እየነሰነሰች ካቶክ እየተራመደች በዛ ውበቷ። አገልጋይ ደግሞ የመጨረሻ እግዚአብሔር ካረዳው አገልጋይ ገገማ ነው። ዓለምን ስለማያቅ ቶሎ ለመሳት በጣም ቅርብ እዴ ነው የሚለው አፉን ከፍቶ ማለት ነው። ወይ አንደኛውን እግዚአብሔር አጥግቦ ያምጣችሁ ከዓለም። ይሄ ምንም ያላየ በጌታ ቤት ያደገ ለሱ ነው ጸሎት። እንዲህ እንዳለ ነው የሚውለው። እና ደሊላ መጣችና በቃ ውሎ አዳር የመጀመሪያው ቤቴን ባርክልኝ ነው እኮ። እኔ አንተ በምታውቀው ነው የሚመጡት እነሱ። ቤቴን ባርክልኝ፣ ትንሽ ጸሎት አድርግልኝ፣ በቃ የሆነ ንግድ ጀምሬያለሁ ገባ ምናምን። አልወጣም። ወጣ ይላል አልወጣም። እሷ ቤት ሆነ ውሎ አዳሩ ማለት ነው። እግዚአብሔር ለራሱ የለየው ሰው ነው፣ ለደሊላ የተለየ ሰው ሆነ። ከዛሳ ምንድነው የሆነው ታውቃላችሁ? እዛ እያደረኮ ወጥቶ ክምር በክምር ያደርጋቸዋል። በሽርጥ ወጥቶ ሌሊት ፍልስጤማውያን እዛ እንዳለ አውቀው ደሊላን ቤት ሲከቡ መጡበት ሲባል በሽርጥ ወጥቶ ሳትጸልይ ተነስተ የሆነ ነገር ስላደረክ እንዳትመክ። ድሮ ሌሊቱ ሙሉ በጭንቅላት ቅዳሜ ለእሁድ ማለት ተተክሎ ሲጸልይ አድሮ ነበር የሚመጣው ማለት።
አሁን የሆነ ነገር ውስጥ ከገባ በኋላ ወይ አብሮ የሚውላቸው ክፉ ባልንጀሮች የሆነ ዕውቀት ካስገቡበት በኋላ እንደ ድሮ አይጸልይም፣ እንደ ድሮ አያደርግም። ዝም ብሎ ተነስቶ ሲመጣ ለጉዱ የዛን ቀን ቤቱ ይተረማመሳል። እንዴ ይላል፣ እንዴ ሳልጸልይም እንዴ ነው እንዴ? በቃ ውሎ አዳሩ ማከያቶ ቤት ይሆናል። ከጠዋት እስከ ማታ ሁሉ ቀን እዛ ነው የሚሆነው። ከዛ ይመጣል፣ ከዛ መጥቶ ነው የሚቀየረው። ሱትና ከረባት ብቻ ነው፣ ሌላ ነገር አይቀየርም። እንደዛ ይመጣል። ከደሊላ ቤት ወጥቶ ካመንዝራዋ ሴት ብዙዎችን በዝሙት ከጣለችው ሴት ይሄ ተቀባው ሰው ወጥቶ ድል አድርጓል። አይምሮ ምን ነገር እንዴ ለካ እንዲህም ይሆናል እንዴ? ዋናው ቅባቱ ነው ለካ። የህይወት ስርዓት አይደለም ለካ። ራስህን መጠበቃን ዋናው ቅባቱ ነው። ይወጣና በቅባት ነው እንጂ አይደለም በቅናት ይላል። አይ ጉድ! እና ቀጠለ፣ ሳምሶን ቀጠለ ማለት ከዛ ወጥቶ ነው ጠላቶቹን የጋዛን የብረት በር ነቀ፣ የከተማውን በር ነቀለውና ወደ ኬብሮን ገደል እየገፋቸው። አንተ ምን የሚያክለውን የከተማ በር እኮ ነው ያለ መዶሻ የነቀለው። አይታል እግዚአብሔር አንተ ላይ ያስቀመጠው ጸጋ እኮ ለግለሰብ ከተማ የሚንጥ ነው። ይሄን ይዘህ ከዚህ ወደዚህ እግዚአብሔር እኮ አታግባ አለ። ማግባት ተፈቅዷል። በአዲስ ኪዳን ኤጲስቆጶስ እንኳን የአንድ ሴት ባል ይሁን ተብሏል። ኤጲስቆጶስ እንኳን ከልጅነት ሚስት ጋር ደስ ይበልህ ተብሏል። እዛ የምትፈልገው ቤት ውስጥ አለ። የውጭ ከሆነ ያካልሆነ ደስ አይልህም ወይ? ያው ነው፣ ምንም የተለየ ነገር የለው። ግን ጠላት በሚስትህ በኩል አጥምድህ በሌላ ነው፣ በደሊላ ነው። በቃ እዛ ደሊላ ቤት የሶምሶን መጨረሻ ሆነ ዳለ። እግሩን ተላጨ፣ ራሷ አላጫቸው፣ አባብላ ጭኗ ውስጥ አስገብታ ወሎ ቅኝት ላይ አስገብታ እያጠጣችው ቀስ ብላ ሙለጭ አርጋ ሰውነቱ ምን አላጨችው። ከዛ በኋላ ሙከራ መጡበት። ሶምሶን ከግርግዳ ጋር ተጋጨ፣ መሬት ላይ ወደቀ። እንደ ድሮ ኃይል አደርጋለሁ አልሆን አለ። እየሰማኸኝ ነው አይደል? በቃ በደንብ መስማት ነው ያለብህ። በቃ ከግርግዳ ማየት አቃተው። አይኑ ጨለመ። ባላንሱን መጠበቅ አቃተው። ያ ኃያል በቃ መጡ፣ አገኙት፣ እጅ እግሩን አሰሩ። ወዲያው ምን አደረጉ? አይኑን አጠፉት። ይኸውልህ ጠላት እጁ ውስጥ እስክትገባ እንጂ መጀመሪያ ሲያገኝ ብርሃንን ነው የሚያጠፋው። ብርሃንን፣ አይኑን፣ በቃ እንጀራ የበላህበት፣ ኑሮውን ያደላደልክበት፣ የህይወት ስርዓትህን የመሰረትክበት ዙፋን፣ እድል ፈንታ የተበቀልከው የጨለማ መንግስት ባገኘህ ቀን አንተና ያርገኝ እየደራረበ ከዛ እንደ ዘንዶ እንደተገደለ ዘንዶ ከተማ ውስጥ እየጎተቱት የፍልስጤማውያን ጠላት ተያዘ እያሉ እንደ ዘንዶ ከተማ መሬት ለመሬት ትዝ ይላችኋል። አንዳንድ የአፍሪካ መሪዎች እንደዚህ ሆነዋል እኮ እንደነ ጋዳፊ የተከበሩት ትልልቅ መሪዎች በህዝቦቻቸው ተዋርደው መሬት ለመሬት እየተጎተቱ ጌታ አትዋረዱ እያለን ነው ዛሬ። ግድ የላችሁም ከክብራችሁ ጋር ቀጥሉ እኔ ይሻላችኋለሁ እያለ አትዋረዱ እያለ ነው። እና መጨረሻውን የሶምሶንን ታውቁታላችሁ። እንደዛ ነው ይሆን እና ከከፍታ እንዴት እንጽናሽ? እንዴት እንጽና? እሱ ብቻ አይደለም ብዙ ማሳያዎች አሉ፣ ግን ጊዜ አይበቃም። ታውቃላችሁ በጌታ አገልግሎት ይሁዳ፣ በነ ጳውሎስ አገልግሎት እነ ዴማስ ይሄን አገልግሎት እየተው ወደ ዓለም እየገቡ ግለታቸው እየቀዘቀዘ ኃይላቸው እየደከመ እነሱ ግን ምክንያት አለን ይላሉ። አንዳንድ ሰው ገጥሟቸዋል ቸርች ላለመገኘቱ አገልግሎቱን ለመቀጠሉ አንዳንዱ ስራ ቢዚ፣ በጣም ቢዚ። ኢትዮጵያ ውስጥ ቢዚ መሆን አይቻልም።
በግድ ነው ቢዚ መሆን ማይቻለው። በቃ ሲስተሙ ራሱ አይፈቅድልህ። እስኪ ቢዚ ልሁን ብትል ምንድነው ምሰራው? ኢትዮጵያ ውስጥ ዝም ብሎ ቢዚ የሚያደርግ አልተጀመረም በለው። አጠገብ ላለው ቢዚነት እኛ ሀገር አልተጀመረም፣ ምንም አልተጀመረም። ይሄ ሞልቶ የሚፈስ ክፍቱን እንደተተው ቧንቧ ሰፊ ጊዜ አለ እንዴ። የአሜሪካን ፕሬዝዳንት ትራምፕ አሜሪካንን እየመራ በቀን 4 ሰዓት አነባለሁ አለ መጽሐፍ። አንተ ማንን እየመራ ነው? መጽሐፍ አታነብም? አትጸልይም? ምንድነው ቢዚ? አሜሪካንን እየመራ እኮ ነው ሰውየው ጊዜ ያለኝ የሚለው። አንዳንዱ ሰው ደግሞ እየሰማ ነው፣ ከአንዱ እየሰማ ነው የሚናገረው። እና የምትሰማውን አዳምጠው፣ ጸሎቴ ነው ይሄ። የምትናገረውን አዳምጠው። ለመጽናት ከድካም ለመገላገል 3 መሰረታዊ ነገሮች እነግራቸዋለሁ። እዚህ ዕብራውያን 12 ላይ ያለውን 3 መሰረት ባጭሩ። አንደኛው እንደ ደመና የከበቡን የነርሱ ምስክርነት ያጸናናል። እንደ ደመና የከበቡን አሉ አለ ቅዱሳን። ደመና ብዛቱን ነው የሚናገር። ብዙ ናቸው የኢየሱስ ምስክሮች፣ ብዙ ናቸው። በዚህ በደም በተመረቀው መንገድ በእውነት የሄዱ ብዙ ናቸው። ይህ ማለት ግን መጽሐፍ ቅዱስ የሚያውቃቸውን ቅዱሳንን ነው ቅዱሳን ብሎ የሚጠራቸው ጸሐፊዎቹ እንጂ ከዚህ መጽሐፍ ውጪ ማንም እየተነሳ ገሌ ቅዱስ ነው ገሌ ቅድስት ናት ስላለ የሚሆን ነገር የለም። መጽሐፍ ውስጥ ያሉ ስለ በጉ የመሰከሩ በትንቢት በብሉይ ኪዳን በምሳሌ በብዙ ጎዳና ለአባቶቻችን ተናግሮ እንዳለው አሁን ደግሞ በሐዲስ ኪዳንም ኢየሱስ ብለው ዋጋ የከፈሉ እነሱ የመጽናታችን ምስክሮች ናቸው። ካሉን አለ እንደ ደመና የከበቡን ካሉን ከነሱ በላይ ምን ሆነ ነው አንተ ተስፋ የቆረጥከው? ከነሱ በላይ ምን ሆነሽ ነው አንቺ ወደ ኋላ የምትይው ነው? እንደ ጴጥሮስ የቁልቁሊት ተሰቅለሻል፣ እንደ ጳውሎስ ተሰይፈሻል። እንደ ሌሎቹስ ቆዳው የተገፈፈ አለ ከመካከላችን፣ መሬት ለመሬት የተጎተተ አለ፣ በድንጋይ የተጠመቀ አለ። ምንም አልሆንም። እኛ ምንም የሆነው ነገር የለም። እንቅልፋችንን ጠግበን ከጠዋቱ 4 ሰዓት ላይ ቁርሳችንን በልተን ማኪያቶችንን ጠጥተን ሱታችንን ለብሰን ቀብራር ብለን እየመጣን ምን ሆንኩ ነው የምትለው? ሁለተኛ የእምነት እንቅፋቶችን እናስወግድ። የእምነት እንቅፋቶችን እናስወግድ ምንድነው የሚለው? በትዕግስት እንሩጥ አለ አይደለም? ከሱ በፊት ምን አለ? ቶሎ የሚከበንን ሸክምን ሁሉ ቶሎም የሚከበንን ኃጢአትን አስወግደን አለ። ሸክም አለ። የዕብራውያን መጽሐፍ ጸሐፊ አሁን ጸሐፊው አልታወቀም ለጊዜው፣ ከጳውሎስ ውጪ ነው ተብሎ ይታመናል በብዙ ምክንያት ማለት ነው። እና ጸሐፊው የአማኞችን ተጋድሎ የመሰለው በሩጫ ውድድር ነው። በረጅም የሩጫ ውድድር በማራቶን በፊታችሁ ያለውን ሩጫ በትዕግስት ትሮጡ ዘንድ አለ። ሩጫ አለ ማለት ነው። ስፖርታዊ ውድድር ነው። አንድ ሰው የሩጫ ውድድር ውስጥ ለመግባት ምንድነው ማድረግ ያለበት? በመጀመሪያ በቃ ሸክምን ነው መቀነስ ያለበት። የመጀመሪያው ኪሎ መቀነስ አለበት። ሸክምን አስወግዷል። ሸክምን ምክንያቱም ሯጮችን አይታችኋቸው ከሆነ በመጀመሪያ ሯጭ የሚያደርግ አንተን ፍላጎታ አይደለም። ሯጭነት ለሚጠይቀው ለዛ መርህ ለዛ ዲሲፕሊን መገዛትህ። ዲሲፕሊን አለው ማንኛውም ነገር፣ ግን ይሄኛው ደግሞ ትንሽ ከበድ ያለ ነው። ሌሊት ተነስ ካለ ሌሊት ትነሳለህ። ኪሎ ቀንስ ካለ ኪሎ ትቀንሳለህ። ይሄን አትብላ ካለ አትበላ። እንዲህ አድርግ ካለ አታደርግም። እንቅልፍተኛ ካለ ታደርጋ። ለዛ መርህ የማትገዛ ከሆነ የምታስበውን አይነት ሰው አትሆንም። ወፍራም ሯጭ የለም በመንፈሳዊ ዓለም ላይ። ስለዚህ ኪሎ ቀንስ። አታካብድ፣ አትነፋፋ፣ ዝም ብለህ እንደዚህ አትበል። ቀንስ እያለ ነው። ቀንስ። ሪቫኑን ቆርጠ እንድትገባ የክብር ሽልማት የተዘጋጀልህ እንድታረህ
አታካብድ፣ ቀንስ። አይንኩኝ ብለህ እሳቸው ዛሬ አይገቡም፣ እሳቸው የሚገኙበት ጊዜ አለ። አረ በፍጹም አይገኙ። who are you? ማን አንተ? ማትነካው ማን? ማትዳሰሰው? ኢየሱስ ከተነካ ኢየሱስ ከተዳሰሰ አንተ ማን ነህ? በጥቁር መስታወት በአጀብ በብናምን እንዳደርሱ ወደዚህ እየተባለ ተነካካ እንጂ። አሁን ለጊዜው ነው ይሄ መታጀቡ የምትፈልገው፣ ታጅበ ስለማታቅ። እኛ ታጅበን ስለምናቅ እናቀዋለን። አጀቡን ትሰቃያለህ። ከሰው ከለዩ አንተ የምትፈልገው ህዝባዊ መሆን። ባጠገብህ ካሉት በምንም አትለይም። እዚህ ገሙ አሉ አዋራ የሚያነሱ እንዳትጠጋ ዞር በል ምናምን ይሉ። እኚህ ታጅበው የማያውቁ አጅበው ማያውቁ ናቸው እነሱ ማለት። ታጅበ የምትኖር ብትሆን ኖሮ እስኪ ባለስልጣኖችን ጠይቅ፣ ምንድነው ያንተ ናፍቆት? ወርጄ በሰላም ተፈትቼ ከህዝቡ ጋር እንደልቤ መንገድ ዳር ድንች በዳጣ በበላው በቆሎ የጋጥኩ ወቅ ባረኩ። እሱ ትልቁን ነፃነትን የመሰለ ነገር የለም። እና አሁን መስሎ ነው አድርገው ስለማታቅ በቃ ዝም ብለህ ኖ ክበቡኝ ወጣ በል እንጂ ተራርገ። የህንድ እኮ ፊልም ነው የሚመስለው ራሱ። ቲያትር ነገራችን ቲያትር ነው። ምንድነው የሚያሰቃይ? ቀላል አርጋ አታካብድ። እኔ አታካብድ የሚል አንድ መጽሐፍ የዛሬ 4 ዓመት 5 ዓመት የተጻፈ ለደቀ መዛሙርቱ ለልጆቼ አንብቡት ብያቸዋለሁ። መጽሐፉን ዓለማዊ መጽሐፍ ነው። አንብቤው ወድጄው አንብቡት ብዬ ሁሉ ተምረውበታል። ፒክቸሩን አይታችሁት ከሆነ ፊኛ፣ ትልቅ ፊኛ ኡፉፋ ያየር ይህን ተሸክሞ ሰውየው ተደፍጥጦ ይራመዳል። እያካበደ እኮ ነው። በፊኛ እንዴት ትጎብጣ? ድንጋይ አይደለም። አታካብድ ይላል። አታካብድ እና የዕብራውያን 12 የመጀመሪያ መልእክት አታካብዱን። አታካብድ፣ በቃ አውርድ፣ አገልግል፣ በጸጋው ነው። በቃ ኖርማል ሆን። በቃ ኢየሱስ ጌታ ነው። እና ኪሎ ቀንስ ነው። ቶሎ የሚከበን ደግሞ ተብሏል። ሩጫ እንዳትሮጥ የሚከለክሉ ነገሮች አሉ። አንደኛ ጫማህን፣ ልብስህን፣ ትጥቅህን ማስተካከል አለብህ። በደንብ ራስ ላይ ከሰራ በኋላ ወደ ውድድር ስትገባ ጃኬት ለብሶ የሚሮጥ ሯጭ የለም። አንዳንዱ እኮ በውሃ የተሞላ ጃኬት ለብሶ የሚሮጥ ነው የሚመስለው በክርስትና ዓለም። ና እንጸልይ፣ ናና ገልግል። እዚህ ህዝብ ላይ አምጥተን ልገለብጥ፣ ይህን ዱካክ፣ ይህን ድብርት፣ ይህን አዛ ህዝቡን አስተኝተነው አብዛኛው ህዝብ እንዲተኛ። ችግሩ በካሜራ የምናሳያችሁ የተኛውን አይደለም፣ እንዲህ ሚለውን በድንገት ከብዶሃል፣ የሆነ ነገር ከብዶሃል። በልተ ተኛ ነው እንጂ የሚል ተነስ አይልም። የበላ ሰዓት አይተሃል አይደል? ስለዚህ መንቃት ትፈልጋለህ፣ ክብደት ቀንስ። ሁለተኛው ምንድነው? የእምነት እንቅፋቶችን አስወግዱ ተብሏል። እሱ ምንድነው? ሸክም ነው። ሁለተኛው የኃጢአት ሸክም አለ። ኃጢአት መንፈስ ዓለም ላይ እንድንሮጥ ያደርጋል። የአገልጋዮች ጉልበት የሚመታው ይሄ ብርሃን ከውስጥ የሚወሰደው ያለህ ናፍቆት ወደ ቤተ ክርስቲያን ለመምጣት መንፈሳዊ መቀጣጠል ውስጥ የሚደክመው ተመታሃል በኃጢአት። ይሄን ደግሞ ጌታና አንተ ታውቃላችሁ። ምክንያቱም ጠላት አንተን የማድከሚያ መንገድ፣ አንተን ወደ ኋላ የማስቀሪያውን መንገድ ያውቀዋል። እግዚአብሔር ጻድቅ ነው። ከኃጢአት ጋር ምንም አይነት ህብረት የለውም። እግዚአብሔር ኃጢአትን ይቀጣል። ስለዚህ በኃጢአት ተሞልተ ቶሎ እየከበበህ ማለት ነው ኃጢአት። ያንን ነገር ሳታወራርደው ከነ አዋራ መተህ ትቆማለህ። እንደ ድሮ ላንቀሳቅሰው አይ ጸጋው ነው ዋናው ነገር ትላለህ። የዛን ቀን አይሳካልህም። ህዝቡን ታኮርፋለህ፣ ጉባኤውን ትሰድባለህ፣ አጠገቤ ያሉትን ሙልጭ ታረጋለህ። በንዴት ሄደ የሆነ ቦታ ትገባለህ። እንደሱ እንዳይሆን አትነካካ። እንደ ሰው ደግሞ የተያስክበት መያስ ካለ ምን ችግር አለ? የልጁ የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል የተባለው ላንተ አይደለም፣ ለኔ አይደለም። በርከክ ብለህ እጠበኝ፣ እኔ ሰነፉን፣ እኔ ደካማውን አትልም።
ኢትስ ኦኬ እያለ ከተቀጠለ ኃጢአት ኢትስ ኦኬ አይባልም። የእግዚአብሔር ልጅ ክርስቶስን መስቀል ላይ የገደለ ነው፣ ያንጠለጠለ ነው። አንተ ቀለል አድርገህ ኢትስ ኦኬ ብለህ የምትነካካው ነገር የእግዚአብሔርን ልጅ ምን እንዳስከፈለው ታውቃለህ። ሰው ኃጢአትን ማቅለል ሲጀምር መንፈሳዊ አገልግሎቱ እየተመታ ይኸውልህ፣ በሌላ አቅጣጫ እዚህ ጋር አካብድ፣ ቅድም አታካብድ ብያለሁ። እዚህ ጋር አካብድ በቃ አልነካም በል። እርም የሆነውን አልነካም፣ የተፋውትን አልስም፣ ወደ ተውኩትና ወደ ናኩት ነገር አልመለስም። ዕብራውያን የተጻፈው እኮ ላመኑት ነው። ስለ የትኛው ምህረት ነው? ስለ ዘላለም ሕይወት እኮ አይደለም። በስጋ ስለበደልከው፣ በምድር ስለነካካው እንዳትሮጥ ሸክም ሆነ የሆነ ነገር ሆኖ የከለከለህን ጥሰ እንዳትወጣ ሲከለክልህ እስኪ በርከክ ብለህ አልቅስና ከዛ በኋላ ይኸው ኮሜንተሪ ከምታገላብጥ እችን ምክር ስማኝና ከዛ እንገናኝ። እንባ ኃይል ነው። ለበደለ ሰው ኃይል የማይገባኝ እኔ የማይመጥነኝ ቦታ ላይ የተገኘው እኔ ክርስቶስ ኢየሱስ ቤዛነትህን ያን ዋጋ ዘንግቼው እኔ ማይሆን ስፍራ ለተገኘው ብለህ እንደዛ ነው። በበደል ሰዓት እንባ የተሰጣችሁ ሰዎች ብፁዓን ናችሁ። እንባችን ደርቆ እኛ የሚያስለቅሰን ኑሮ ሆኗል። አሁን በደል አይደለም፣ ኃጢአት አይደለም። እንመለስ። ቶሎ የሚከበን እንደ ብናኝ ነው ኃጢአት። አሁን እዚህ ተቀምጣል፣ ስትወጣ በሆነ መንገድ ያገኘሃል። እሱን ቶሎ እያራገፍክ መቀጠል ነው። ወደ ቤት ሲገባ ደጅ ያቦካ ሆነ አቧራ ይዘህ አትገባም። ደጅ ላይ በተለምዶ እንዴት ታረጋለህ አይደል? በቃ እንደሱ አርግ ነው። ራስን እያራገፍክ በቃ እየቀለለ ይቀጥል ማለት ነው። ስለዚህ የእምነት እንቅፋቶችን አስወግድ። ሶስተኛው የእምነታችን ጀማሪና ፈጻሚ የሆነውን ጌታ ኢየሱስን እንመልከት ነው። በቃ የጽናት መፍትሄው እንዴት እንጽና? ማንንም አይታጸና። እኔን ስታይ ስትሰበር፣ እሱን ስታይ ስትሰበር፣ እሷን ስታይ ስትሰበር፣ በሁሉ ላይ ምክንያት አለ፣ በሁሉ ላይ ሰበብ አለ። ሰበብ ያልተገኘበት ኃጢአት ያልተገኘበት ኢየሱስ አለ። ኢየሱስ የጽናታችን ምስጢር ነው። የምንቀጥለው የሚያስቀጥለን ኢየሱስ ነው። ተመልከቱ፣ ሶስቱን ነገሮች ልድገምላችሁ። አንደኛ እንደ ደመና የከበቡን እንደነዚህ ያሉ ምስክሮች አሉ። አንተ በምትሮጥበት መንገድ ላይ እኮ ይሄ እንደ ካምቦሎጆ አምፒል ቲያትር መታያ አይነት ከፊ ስፍራ አለ። ሲሮጡ ሯጮች የሚያጨበጭቡ አሉ አይደል? በዙሪያው እነዚህ እኮ እነ ኃይሌ ገብረስላሴን የሚያጅቡት ሯጮች ማለት የዘመናችንን ሯጮች እነሱን የሚያጅቡ እኮ አጃቢዎች ሮጠው የማያውቁ ናቸው። ቁጭ ብለው ነው በርታ፣ ግፋ፣ ብራቮ የሚሉት። እነዚህ እንደ ደመና የከበቡ ሯጮቹን የሚያጅቡት እኮ ሮጠው ያለፉ ናቸው፣ ድል የነሱ ናቸው። ስለዚህ የሚሰጡ ድጋፍ ይቻላል ነው። ድል ነስተናል እኛም በጸጋው። አንተም ድል ትነሳለህ፣ አንቺም ትነሻለህ። በርቺ እኮ ነው፣ በርታ ነው። የቅዱሳኑ ሕይወት ይሄን ነው የሚያለማመደ። ስለዚህ እንደዚህ ያሉ ምስክሮች ካሉን ኃይልህን ታድሳለህ፣ ወደፊት ትሮጣል። የምን ወደ ኋላ ነው? የምን አቋርጦ መውጣት ነው? ጸጋው እያለ የሚያስቀጥልህ እኮ ጸጋ፣ ጉልበትህ ጸጋ እኮ ነው። አንተ ብቻ ሸክምን ቶሎ አንከባልል። በሸክም አይሆንም፣ በኪሎግራም በማካበድ አይሆንም። በቃ በትህትና ነው። የእምነት ሩጫ እኮ ነው ይሄ ሩጫ። ሃሌሉያ። ሁለተኛው የእምነት እንቅፋቶች እነዚህን አስወግድ። ሶስተኛው ጀማሪና ፈጻሚ አለ። ድል ነስቶ በአብ ቀኝ ተቀመጣል። እሱን እያየንማ ምን እንሆናለን? እስኪ ያስቀጠለኝ ኢየሱስ ነው በል እስኪ። የቀጠልኩት ጀርባውን አይቼ ነው። ለዛ እኮ ነው ምን ይላል ዕብራውያን 12:3 ላይ በነፍሳችሁ ዝላችሁ እንዳትደክሙ። ነፍስ ኖሌጅ ፋካሊቲ ነው፣ አይምሮአችን ነው አይደል? በነፍስ ዝለህ እንዳትደክም አለ። ከኃጢአተኞች እንዲህ ባለ መቃወም የጸናው ምን በሉ
የጸኑትን አላለም። የጸናው ማን ነው? እስቲ ስሙን ጥራ። በቃ ኢየሱስን አስበህ እንዴት ወደ ኋላ ትላለህ? እንዴት ትደክማለህ? እንዴት ትሰንፋለህ? ወደፊት ነው እንጂ። እንጸልያለን። ሃሌሉያ። ያደከመ ይድከም፣ ያዛለ ይዛል። ተስፋ ያስቆረጠ ዛሬ ተስፋ ይቁረጥ። ወደ ኋላ ሊስብህ ትጋትህን፣ ብርታትህን፣ አቅምህን ሊበላ የወጣ ዘንዶ ወገቡ ይወጋ በኢየሱስ። ወገቡ ይወጋ በኢየሱስ። ወገቡ ይወጋ። በመልእክት ደግሞ እግዚአብሔር የተናገራችሁ የገሰጻችሁ ንስሐ ነው። በቃ ይቅር በለኝ ነው፣ ራራልኝ ነው፣ እዘንልኝ። ሌላ ነገር አያስፈልግም። ትምህርት ቀይረህ ነፃ አትወጣም። ራስህን ቀይረህ ነው ነፃ የምትወጣው። ሃሌሉያ